We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ተመልሷል። በሻምፒዮንስ ሊግ የፕሪማች ሪቪው የተገናኘ ነው። ነገ ምሽት 5 ሰዓት ሮብ ማለት ነው ወደ ብሩጅ ቤልጂየም ከተማ አርሰናል ያቀናና በያን ብራድሊ ስታዲየም ከክለብ ብሩጅ ጋር ጨዋታውን ያከናውናል። በታሪክ ለመጀመሪያ ጊዜ ሁለቱ ቡድኖች በሻምፒዮንስ ሊግም በአውሮፓ መድረኮችም ይገናኛሉ። ይህን ጨዋታ ምን አይነት መልክ ይኖረዋል የሚለውን ሊንቀይ ከእናንተ ጋር ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ብዙ ነጥቦች እናነሳለን። ከባየር ሙኒኩ ጨዋታ በኋላ የሚከናወን የሻምፒዮንስ ሊግ ጨዋታ ነው። አርሰናል የሊግ ፌዙን አንደኛው ነው ማጠናቀቅ ይፈልጋል። በብዙ አድቫንቴጆች ደግሞ ጥቂት ተጫዋቾችን ማሳረፍ ይፈልጋል። ከቪላው ጨዋታ በኋላ አርሰናል ደጋፊዎች ስሜት በጥቂቱ እንደተለወጠ ተመልክተናል። ለምን ጥቂት እንወያያለን፣ ግን መሆን የሌለበት ይመስለኛል። ብዙ የሚያሰጋ ነገር የለም። ዘንድሮ አርሰናል የፕሪሚየር ሊግ ዋንጫ የማንሳት እድል በጣም በሰፊው ስላለው ማለት ነው። ብዙ ምክንያቶች አሉ፣ በሌላ ጊዜ ልንወያይባቸው እንችላለን። ግን ይሄን የፕሪሚየር ሊግ ሲዝን የማንሳት እድሉ ሰፊ ነው። ጥቂት ግን መጠንቀቅ ያለባቸው ጉዳዮች አሉ። ግን ደጋፊዎች ብዙ ስጋቶች ነው ያሏቸው ከቪላ ጨዋታ በኋላ መረበሾችም ጭምር ማለት ነው። በጥቂቱ በሆነ ሰዓት ውስጥ ለማንሳት ሞክራሉ። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት በዚህ ጨዋታ ላይ ማን ሊያርፍ ይችላል፣ በምን ምክንያት ጥቂት ማነሳቸው ጉዳዮች ይኖራሉ ማለት ነው። ፕሪማች ሪቪው አይደለም። ስለዚህ ግምቶቻችሁን ደግሞ ታስቀምጡልናላችሁ። ክለብ ብሩጅ ከአርሰናል በያን ብራድሊ ስታዲየም ስንት ለስንት ይጠናቀቃል? ግምቶቻችሁን አስቀምጡልን። ስለምትከታተሉን ስለምታደምጡን ከልብ ነው የምናመሰግነው። ማን ቢያርፍ ደስ ይላችኋል? ብጽፉልኝ በጣም ደስ የሚለኝ። በዚህ ጨዋታ ላይ ክለብ ብሩጅን የማሸነፍ እድል አለን ተብሎ ይገመታል እና ማን ቢያርፍ ደስ ይላችኋል? ማን ረፍት ቢሰጠው እና ማን ወደ ላይን አፕ ቢመጣ ደስ ይላችኋል? ጻፉልኝ። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ክለብ ብሩጅ ከአርሰናል አርሰናል እንግዲህ ወደ ቤልጂየም ይበራል፣ ወደ ብሩጅ ከተማ ማለት ነው። በቤልጂየም እግር ኳስ ውስጥ በፕሮ ሊግ ውስጥ ለአመታት በሻምፒዮንስ ሊግ ውድድሮች ውስጥ ደጋግሞ ከሚሳተፉ ቡድኖች አንዱ ክለብ ብሩጅ ነው። እርግጥ ሮያል የሚባሉ አዲስ ቡድን በቅርብ አመታት ውስጥ ዶሚናንት እየሆነ ይገኛል በቤልጂየም እግር ኳስ ውስጥ። ግን እንደዛም ሆኖ ሮያል ዩኒየን ገላስ ቢኖርም ክለብ ብሩጅ አሁንም በቤልጂየም እግር ኳስ ትልቁ ቡድን ነው። አርሰናልና ክለብ ብሩጅ በታሪክ ለመጀመሪያ ጊዜ ነው እንግዲህ የሚገናኙት። ያን ብራድሊ ስታዲየም ለክለብ ብሩጅ በጣም ጥሩ ነው። ምክንያቱም ባለፉት 5 የሻምፒዮንስ ሊግ የምድብ ፌዝ ወይም ደግሞ አሁን በሚባለው አጠራር የሊግ ፌዝ ምንም አይነት ሽንፈቶችን አልገጠመውምና ለሱ መልካም ይመስላል። እንዳልኳችሁ በታሪክ ለመጀመሪያ ጊዜ ነው የሚገናኙት እርስ በርስ። ስለዚህ በሁለቱም ክለቦች ውስጥ የሚመዘገበው ቁጥር የመጀመሪያ ጊዜ ይሆናል ማለት ነው። በሻምፒዮንስ ሊግ በዚህ ውድድር ዓመት 5 ጨዋታ አልጋር ክለብ ብሩጅ 1 ጨዋታ ብቻ ነው ያሸነፈ። ሞናኮን በመጀመሪያው ጨዋታ ሞናኮን በሜዳው 4-1 አሸነፈ። ከዛ በኋላ 1 አቻ ነው ያስመዘገበ። ከባርሴሎና ጋር በሜዳው 3 አቻ የተለያየበት ድንቅ ውጤት። 3 ሽንፈቶች አጋጥሞታል። የመጀመሪያው ሽንፈት በአትላንታ 2-1 የተሸነፈው ነው። ከዛ በባየር ሙኒክ 4-0 ተሸንፏል። በስፖርቲንግ ሊዝበን ደግሞ 3-0 ተሸንፏል። ሲሸንፍ ብዙ ጎሎች የሚቆጠሩበት አይነት ቡድን ነው። ስፖርቲንግ 3 ባየርን 4 አትላንታ 2 አስቆጥሮበታል። እሱም ደግሞ ሞናኮ ላይና ባርሴሎና ላይ 7 ያህል ጎሎችን ማስቆጠር ችሏል። በቤልጂየም ፕሮ ሊግ በዚህ ውድድር ዓመት 3ኛ ደረጃ ላይ ነው የሚገኘው በ17 ነጥብ ማለት ነው። በ32 ነጥብ 17 ጌሞችን አድርጎ 10 ጨዋታ አሸነፈው፣ 2 አቻ ወጥቶ 5 ሽንፈቶች ያጋጥመውት ማለት ነው። ከሮያል ዩኒየን ጋርስ በ5 ነጥብ ራቅ ይላሉ። 37 ነጥብ ላይ የሚገኝ ሮያል ማለት ሁለተኛ ከሚገኘው ሴንቶርዶርስ ከሚባለው ቡድን ደግሞ በ1 ነጥብ ዝቅ ብለው 3ኛ ደረጃ ላይ ይገኛሉ። በአርሰናል በኩል እንግዲህ ፐርፌክት ራኒንግ ነው ያለ በሻምፒዮንስ ሊግ ማለት ነው። በጣም ፐርፌክት ራኒንግ ማለት ነው። ሙኒክን እንዲሁም ደግሞ ስላቪያ ፕራን፣ አትሌቲኮ ቢልባኦን፣ አትሌቲኮ ማድሪድን፣ ኦሎምፒያኮስን ማሸነፍ ችሏል። አርሰናል ሙኒክ ላይ የተቆጠረበት 1 ጎል ብቻ ነው በአርሰናል ውስጥ የተቆጠረ 1 ጎል ማለት ነው። ስለዚህ ብቸኛው ላርንት ካርል ያስቆጠረው የባየር ሙኒክ ጎል በእነዚህ 5 ጨዋታዎች ውስጥ የተቆጠረበት ብቸኛው ጎል ነው። ሌሎችን ጨዋታዎች በሙሉ ማሸነፍ ችሏል። በሙኒክ 3-1 ድል የመጨረሻው ሻምፒዮንስ ሊግ ድሉ ነው ከዚህኛው ጨዋታ በፊት ከመምጣቱ
በፊት ማለት ነው። እነሱ ደግሞ በስፖርቲንግ 3-0 ተሸንፈው ነው የሚመጡት። እንግዲህ ላስት 60 ወይም ደግሞ ወደ ጥሎ ማለፍ ለመግባት ወደ ከሚገቡ 16 ቡድኖች ለመግባት አርሰናል ኦልሞስት ገብቷል ማለት ይቻላል። ምክንያቱም ባለፈው አመት ምርጥ 16 የገቡት ቡድኖች 16 ነጥብ ይበቃቸው ነበረ። አርሰናል ደግሞ አሁን ስቲል 15 ነጥብ አለው ማለት ነው። ስለዚህ ይሄኛው ሻምፒዮንስ ሊግ ፌዝ የሚባለው ወይም አዲሱ የሻምፒዮንስ ሊግ ፎርማት ስንት ነጥብ ብትይዝ ወደሚቀጥለው ምድብ ወደሚቀጥለው ዙር ታልፋለህ የሚለው አጣብቂኝ ነበር ባለፈው ውድድር ዓመት የመጀመሪያው ስለሆነ ማለት ነው። ግን አሁን ሳምፕል ሳይዝ አለን። ባለፈው ውድድር ዓመት አንድ ዓመት ስለተከናወነ ቢያንስ በአማካኝ ስንት ነጥብ ከምድቡ ወይም ከሊግ ፌዝ ያሳልፋል የሚለውን መገመት ይቻላልና ከሊግ ፌዝ ለማለፍ ባለፈው ውድድር 16 ነጥብ ብቻ በቂ ነበር። አርሰናል ደግሞ 15 አለው። ግን አርሰናል የሚጫወተው አንደኛ ለመሆን ነው። ምክንያቱም ከዚህ በኋላ አርሰናል ወደ ብሩጅ ካመራ በኋላ በጃንዋሪ 20 ከ20 ቀናት በኋላ ማለት ነው ከአዲስ ዓመት ከፈረንጆች በኋላ ከ20 ቀናት በኋላ ያልኩት ከወራት በኋላ ኦልሞስት ከሁለት ወራት በኋላ ከኢንተር ጋር ይጫወታል በጁሴፒ ሜዛ። ከዛ በኋላ ደግሞ ከካሬት ከሚባለው የካዛኪስታን ቡድን ጋር በኤምሬትስ ይጫወታል። ስለዚህ ሁለት ጨዋታዎች ነው የቀሩት። የኢንተርን ጨዋታ እንኳን ነጥብ ጥሎ ብሩጅንና ካሬትን ያሸንፋል ብለን ብናስብ አንደኛውን የማለፍ እድሉ በጣም ሲበዛ ሰፊ ነው ብቻ ሲሆን እርግጥ ነው። ምክንያቱም አሁን በ3 ነጥብ ያለው ልዩነት ስለሚመራው ምድቡን ማለት ነውና አንደኛና ሁለተኛ ሆኖ የሚያልፉ ቡድኖች ነው በሻምፒዮንስ ሊግ ዘንድሮ በጣም ትልቅ ቦነስ እንዳላቸው ይታወቃል። በመጀመሪያ ጥሎ ማለፍ 16 ውስጥም በሩብ ፍጻሜ ውስጥም በግማሽ ፍጻሜ ውስጥም የሻምፒዮንስ ሊግ የመጀመሪያ ጨዋታቸውን ከሜዳቸው ውጭ የመልስ ጨዋታቸውን ከሜዳቸው ያደርጋሉ ማለት ነው። በሻምፒዮንስ ሊግ የመልስ ጨዋታ በሜዳ ማድረግ ደግሞ ትልቅ አድቫንቴጅ እንደሆነ ይታወቃል አይደለም? ምክንያቱም ውጤት አይተህ የመጀመሪያውን ጨዋታ ከሜዳ ውጭ እንደምንም ነጥብ ተጋርተህ ወጥተህ በሜዳ በደጋፊ ፊት ለማሸነፍ መጫወት ስለሚቻል ማለት ነው። በእርግጠኝነት አርሰናል ከፒኤስጂ ጋር ያደረገውን የባለፈው ውድድር ዓመት የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በመጀመሪያ በፓርክ ደ ፍራንስ ቢጫወት ከዛ በኋላ ወደ ኤምሬትስ ቢመጣ አልፏል ማለት እንችላለን። ምክንያቱም በፓርክ ደ ፍራንስ የመጀመሪያ አጋማሽ አርሰናል የተጫወተበት የጨዋታ ልህቀት በጣም የሚደንቅ ስለነበረ ማለት ነው። የመጀመሪያው አጋማሽ አርቴታ እንግዲህ 10 የምድብ ጨዋታዎችን ወይም ደግሞ የሊግ ፌዝ የሚባሉትን ጨዋታዎች ምንም አይነት ሽንፈት የለውም፣ ሁሉንም በድል ነው ያጠናቀቀ። በዚህ ውድድር ዓመት ያደረጋቸውን 5 ጨዋታዎች ባለፈው ውድድር ዓመት ያደረጋቸውን የመጨረሻ 5 ጨዋታዎች በሙሉ ማሸነፍ ችሏል። 10 ተከታታይ ጨዋታ ደግሞ ካለ ሽንፈት የቤልጂየም ቡድኖችን አርሰናል አሸንፏል። ክለብ ብሩጅ ጋር ለመጀመሪያ ጊዜ የተገናኙት ግን ሮያል አንትወርፕ አለ፣ ጄንክ አለ፣ ብዙ የአንደርሌክት አለ የቤልጂየም ቡድኖች ከአርሰናል ጋር ለአመታት ሲገናኙ ነበር በኤሮፓ ሊግም በሻምፒዮንስ ሊግም ማለት ነውና የመጨረሻ 10 የቤልጂየም ቡድኖች ጋር አርሰናል በድል ማጠናቀቅ ችሏል። እንግዲህ ክለብ ብሩጅ በሜዳው ጥሩ ቡድን ነው። ያን ብራድሊ ሜዳ ባለፉት 5 የሜዳ ጨዋታ ምንም አይነት ሽንፈት አልገጠመው። ባለፈው ውድድር ዓመት መጨረሻ 3 የምድብ ጨዋታዎች ዘንድሮ ያከናወናቸው 2 የሞናኮና የባርሳን ጨዋታ ጨምሮ በምድብ ጨዋታዎች ምንም አይነት ሽንፈቶች አላጋጠሙትም። ግን 14 ሽንፈት ባለፉት 18 ጨዋታ ከእንግሊዝ ቡድኖች ጋር ባደረገው ሽንፈት አጋጥሞታል። 18 ጨዋታ ከእንግሊዝ ቡድኖች ጋር አከናውኖ በ14ቱ በሜዳው ሽንፈቶች አጋጥሞታል። ይሄን ስትመለከቱ በጣም ነገሮች ለክለብ ብሩጅ በሜዳው አስቸጋሪ ሊሆን እንደሚችል ማንሳት ይቻላል። እንግዲህ ባለፈው አርሰናል ከቪላ ሽንፈት በኋላ ኤሚሊያ ቦንዲ በመጨረሻ ደቂቃ ጎል አስቆጥሮ አርሰናል ሽንፈት አጋጥሞታል። ከዛ ሽንፈት በኋላ አርሰናል ደጋፊዎች መራር ስሜት ውስጥ ገብቶ ተመልክቼ በጣም ገርሞኛል። እንግዲህ አርሰናል ከ18 ጨዋታዎች በኋላ ኦልሞስት ከ3 ወራቶች በኋላ ነበረ ያ ሽንፈት ያጋጠሙና እንደዛ በጣም እንበሳጭበት አይነት ሽንፈት አይመስለኝም። እርግጥ 3 ተከታታይ ጨዋታ ከሜዳችን ውጭ ማሸነፍ አልቻለም። ሰንደርላንድን፣ ቼልሲን፣ ቪላን ማሸነፍ አልቻለም። ግን መጥፎ ውጤት አይደለም። በአመት ውስጥ በሊግ ውስጥ የሚያጋጥም አይነት ቫይቭ ነው። አሁን የሚቀጥለው ጨዋታ በፕሪሚየር ሊጉ ከወልቭስ ጋር ነን። ጥቂት ድካሞች በቡድኑ ውስጥ ይታያሉ። ደግሞም አስተውሉ እስኪ ከአራቱ ተከላካዮቻችን የ7ቱን ኦርጋናይዜሽን አጠን። ቢን ዋይት የዚህ ውድድር ዓመት የመጀመሪያ ተሰላፊ አይደለም። ሲያሊባ እና እንዲሁም ደግሞ ማጋሊሽ አልነበሩም። ካላፊዮሪ ብቻ ነው በቦታው ላይ ተሰልፍ 75% ዲስኦርጋናይዝ አድርገን የተጫወትን፣ ግን እስከ 95ኛው ደቂቃ ድረስ አልተሸነፍንም በዚህ ጨዋታ ማለት ነውና ያን ያህል በጣም መጥፎ አይመስለኝም። ሰዎች ለምን በዛን ያህል ደግሞ ጨዋታው ልናሸንፍባቸው የሚችሉ አጋጣሚዎች ነበሩ ነው አይደለ? አንዳንድ የሳክ አጋጣሚዎች ነበሩ፣ አንዳንድ ደግሞ ተቀይሮ ከገባ በኋላ ኖኒ ማዱኬ ድሎች ነበሩና በጣም ያበሳጭ አይነት አይመስለኝም። አርሰናል ሽንፈቶች ያጋጥሙታል በዚህ ውድድር ዓመት 2 ሽንፈቶች ባለፉት 19 ጨዋታ 1 ሽንፈት ነው ያጋጠመው የቪላ። ከዛ በፊት ያጋጠመው የሊቨርፑል ሽንፈት ነው። በአመቱ 2 ሽንፈቶች ነው ያጋጠመው። ከዚህ በኋላ 2 ሽንፈት እንኳን ቢያጋጥመን ብለን ብናስብ በሊጉ ምክንያቱም የውድድር ዓመቱ የመጀመሪያ ዙር ሊጠናቀቅ 4 ጨዋታዎች ነው የቀሩት። እነዚህ 4 ጨዋታዎች በወረቀት ላይ ስትታይ ከፎርም አንጻር ኤቨርተን
ጥቂት ሊያስቸግር የሚችለው ቡድን ነው። ወደ ሜዳውም ስለምናመራ ወደ ኒክ ዲክሰን ነው የሚሉት ወደ አዲሱ ጉድሰን ፓርክን ከለቀቁ በኋላ ወደ ገቡበት ሜዳ ማለት ነው። ወደዛ እናመራለን። ጥቂት ሊያስቸግር የሚችለው ሜዳ ጨዋታ እሱ ነው። ከዛ ውጭ ወልቭስ እንገጥማለን። ቦርንሞዝን በሜዳችን ነው። ፓላስን በሜዳችን ነው። ስለዚህ በሜዳችን የምናከናውናቸው ጨዋታዎች ናቸው እና ያን ያህል አስቸጋሪ መርሃ ግብሮች አይደሉም። ብራይተን በሜዳችን እንገጥማለን። በሜዳችን ደግሞ አርሰናል ፐርፌክት ነው። እንደሚታወቅ 8 ተከታታይ ጨዋታዎችን በሜዳው በክሊንሺት ነው ማሸነፍ የቻለውና ያን ያህል መረበሽ የሚገባ ነው ነገር አይመስለኝም። አሁንም የደረጃ ሰንጠረዡን ከሁለት በጣም ልናሰፋባቸው የምንችሉ አጋጣሚዎች ብዙ ናቸውና ብዙ የሚረብሽ አይመስለኝም። ሽንፈቶች በውድድር ዓመቱ ያጋጥማሉ። የመሃል ሜዳችን የማርቲን ዙቢሜንዲ እና የዲክላን ራይስ ጥቂት ፋቲግ ድካም ሊረብሽ ይችላል። በዚህኛው ጨዋታ ከማስባቸውና ከምጠብቃቸው ነገሮች አንዱ ዲክላን ራይስ ነው የማርቲን ዙቢሜንዲን ወደ ቤንች ወደ ተጠባባቂነት አድርጎ ሊያሳርፋችሁ እንደሚችል ይሰማኛል። እንደዚህ ስሜቶች ይሰማኛል። ያ ደግሞ ጥቂት እረፍቶችን ሀሳቦችን ያቀለላቸዋል ብዬ አስባለሁ። በተከታታይ ትልቅ ጨዋታዎችን ያከናወነ ቶተንሃም ሆትስፐር፣ ቼልሲ፣ ከዛ ሙኒክን በመሀል አንድ ጨዋታ ከብሬንፎርድ ጋር አድርገን የለንደን ደርቢ ነው እሱም። ከዛ ደግሞ ቪላ ጋር ተጫወትንና ትልልቅ መርሃ ግብሮች ነው ነበሩን። ያን ያህል ወረቀት ላይ ትንንሽ አልነበሩም እና ድንቅ ነው። ደግሞ በዚህ ውድድር ዓመት በጣም ብዙ ጨዋታዎችን ከሜዳችን ውጭ ነው ያከናወነ። ስለዚህ ሰከንድ ሲዝን በሜዳችን የምናከናወናቸው ጨዋታዎች ብዙ ናቸው። ለምሳሌ ወደ ብሪጅ ሄደን ነበረ። ስለዚህ ወደ ኤምሬትስ ቼልሲ ይመጣል። ወደ ኦልድ ትራፎርድ አምርተን ነበረ። ስለዚህ ወደ ሜዳችን እንመጣለን። ቪላ ፓርክ ላይ ነው የተጫወትነው፣ ወደ ሜዳችን እንመጣለን። ከኒውካስል ጋር ሴንት ጄምስ ፓርክ ነው የተጫወትነው፣ ወደ ሜዳችን እንመጣለን። በጣም ብዙ መርሃ ግብሮችን ከሜዳችን ውጭ ነው ያከናወንና ወደ ሜዳችን እንመለሳለን። እሱም አሪፍ ነገር ይመስለኛል እንዲሁ ስናስበው ማለት ነው። ዲክላን ራይስ እና ሚካኤል ሜሪኖ በዚህኛው ጨዋታ ላይ አንድ ኢንትረስቲንግ ፖይንት አለ። ቢጫ ካርድ የሚያዩ ከሆነ በሻምፒዮንስ ሊግ ጃንዋሪ 20 ከኢንተር ሚላን ጋር በሚከናወነው የሻምፒዮንስ ሊግ የጁሴፒ ሜዛ ጨዋታ ላይ ሳንሴሮ ላይ አይኖሩም እና ራይስን ማሳረፍ በጣም ግዴታ ይመስለኛል። ለሳንሴሮ ጨዋታ ላይ ለማብቃት ማለት በጣም ግዴታ ይመስለኛል። ሚካኤል ሜሪኖ ቢጫ ካርድ እንኳን ጥቂት ኮምፖንሴት ማድረግ ይቻላል። ዲክላን ራይስ ግን ያን ማድረግ የሚቻል አይመስለኝም እና ሚካኤል አርቴታ በእርግጠኝነት ዲክላን ራይስን በዚህኛው ጨዋታ ላይ ማሳረፍ ያለበት ይመስለኛል። በክለብ ብሩጅ በኩል ውስጥ ሚኞሊ የቀድሞ የሊቨርፑል ግብ ጠባቂ እዛ ነው የሚገኘው። እሱ ኢንተረስቲንግ እንግዲህ ሁለት በጣም ፕሮሚሲንግ ታለንት አሏቸው። በተለይ በሊቨርፑልና በቶተንሃም ስፍር የሚፈለጉ ሁለት ታለንቶች አሉ። አንደኛው የ21 ዓመቱ የመሃል ተከላካያቸው በጨዋታ ውስጥ ትመለከቱታላቸው ኦርዶኒዝ የሚባለው ተከላካይ በሊቨርፑል በጥብቅ ይፈልጋል። ሌላኛው የ20 ዓመቱ የአማካኝ ስፍራ ተጫዋች አሌክሳንደር ስታንኮቪች ነው። የዲያን ስታንኮቪች ልጅ ማለት ነው። የሻምፒዮንስ ሊግ ጆዜ የኢንተር ሚላን ስብስብ ውስጥ ታስታውሱታላችሁ ብዬ አስባለሁ። ዲያን ስታንኮቪች የእሱ ልጅ አሌክሳንደር ስታንኮቪች በክለብ ብሩጅ ውስጥ የአማካኝ ስፍራ ውስጥ በጣም ከሚጠበቁ ታለንቶች ውስጥ አንዱ ነው። ስፐርስ ይህን ተጫዋች አጥብቆ ይፈልጓል። እሱ ኢንተረስቲንግ ጉዳይ ነው፣ እሱን መመልከት በጨዋታው ላይ ማለት ነው። አርሰናል እንግዲህ ከ9 አዌ ጌም አንድ ሽንፈት ነው ያለው። ከ9 አዌ ጌም በቪላ የተሸነፈው ማለት 9 ተከታታይ አዌ ጎል አስቆጥሯል። ግን በ3 ተከታታይ የአዌ ጨዋታዎች ጎል ተቆጥሮበታል። እናም በ3 ጎል በተቆጠሩበት አዌ ጨዋታዎች ተሸንፏል። ሰንደርላንድ፣ ቼልሲ፣ ቪላ ማለት ነው። አሁን ደግሞ ሌላ አዌ ነው ሻምፒዮንስ ሊግ ቢሆንም ማለት ነው። ግን ከ19 ጌም አንድ ሽንፈት ነው በሁሉም ውድድሮች ያጋጠመው። ደግሞም በሁሉም ጎል አስቆጥሯል። አርሰናል በሁሉም 19 ጨዋታዎች ተሸነፈም አቻወጣም ጎል አስቆጥሯል። እሱ በጣም የሚገርም ይመስለኛል። ብሩጅ ባለፉት 13 ጨዋታዎች አንድ ሽንፈት ብቻ ነው በሜዳቸው ያስተናገዱት። ግን ባለፉት 6 ጌሞች ደግሞ አንድ ድል ብቻ ነው ያላቸው። አንድ ድል ብቻ ማለት ነው። እንደ ፎርም ብሩጅ ያን ያህል በጣም ጥሩ የሚባል ፎርም ላይ እንዳለ አይገመትም። ኦፕታም ስፖርት ሜልም ብዙዎች ይህን ጨዋታ አርሰናል ከ70% በላይ ማሸነፍ ግምት ሰጥቷል። እንደ ላይናፕ ፕሪዲክት ላይናፕ የምንመለከተው ራያ በግብ ጠባቂነት ይኖራል ብዬ አስባለሁ። ዋይት፣ ቲምበር፣ ኢንካፒና ሉዊስ ኬሊ በተከላካይ ስፍራ ላይ ይኖራሉ። ሚካኤል ሜሪኖ፣ ማርቲን ዙቢሜንዲ እና ኦዲጋርድ በአማካይ ስፍራ ላይ ይኖራሉ። ኢዜ፣ የኬሪሽ እና ሳካ ደግሞ የአርሰናል የፊት መስመር ይመራሉ ብዬ አስባለሁ። እንደኔ ግምት አንዳንድ ቦታዎች ላይ በዚህኛው ጨዋታ ላይ ይኖራል ተብሎ የሚገመት ተጫዋች አለ። ኢተን ንዋኔሪ በቋሚ አሰራር ውስጥ ሊገቡ ይችላል የሚሉ አንዳንድ ትንበያዎችን ተመልክቻለሁ። ሉዊስ ስኬሊ ግን የመግባት እድል አለው። ሪካርዶ ካላፊዮሪ በሚቀጥለው ሳምንት የሚከናወን የፕሪሚየር ሊግ ጨዋታ አይኖርም፣ ያርፋል። ስለዚህ በዚህኛው ጨዋታ ላይ ሊሰለፍ የሚችልበት እድል አለ። ሉዊስ ስኬሊ በዛኛው ጨዋታ የመግባት እድሉ ሰፊ ስለሆነ ማለት ነው። ግን ቻምፒዮንስ ሊግ ጨዋታዎችን በአብዛኛው እየጀመረ የሚገኘው ሉዊስ ማይሊ ስኬሊ ስለሆነ በዚህኛው ጨዋታም የመግባት እድል አለው። ይሄኛው ፕሪማች እየሰራውላችሁ ምሽት ላይ ነው የቀረጽኩት። እናም ሰራላችሁ የኤፍኤ ካፕ የሶስተኛ ዙር የዕጣ ድልድል ወጥቷል። አርሰናል ከፖርትስማውዝ ጋር
ሜዳው ውጭ በሶስተኛው ዙር የኤፍኤ ካፕ ጨዋታውን ያከናውናል። ይሄኛው ከአዲስ ዓመት በኋላ የሚከናወን ከፈረንጆች አዲስ ዓመት በኋላ የሚከናወን መርሃ ግብር ነው የሚሆነው ማለት ነው። ሻምፒዮንስ ሊግ ጨዋታ ነው። ዛሬ ምሽት ቤልጅየም እንደደረሱ ሚኬል አርቴታ ጋዜጣዊ መግለጫ ይሰጣል። በጋዜጣዊ መግለጫው የሚጠበቅ ነገር አለ። ዊሊያም ሳሊባ ይጓዛል አይጓዛም የሚለው ማለት ነው። ልምምድ እንደጀመረ በብዙ ሚዲያዎች የተዘገበ ነው የሚገኘው። እናም አብሮ ይጓዛል አይጓዝም የሚለው ኢንተረስቲንግ ጉዳይ ነው። ምሽት ላይ ጋዜጣዊ መግለጫ ይሰጣል። እኔ ደግሞ ማለዳ ላይ ይዤላችሁ እመጣለሁ ማለት ነው። ናው አሁን እናንተ የጨዋታ ግምቶቻችሁን አስቀምጡልኝ። ክለብ ብሩጅ ከአርሰናል የሻምፒዮንስ ሊግ የ6ኛ ሳምንት የሊግ ፌዝ መርሃ ግብር ጨዋታው ስንት ለስ ይጠናቀቃል? ጻፉልኝ። አመሰግናለሁ። ባይ